የምንከተለው። ስዕለ አድኅኖ ማለት ወደ አማርኛው ስንመልሰው የሚያድን ስዕል ማለት ነው። የመጀመሪያው ሰዓሊ እግዚአብሔር አምላክ ነው። በስዕል ፊት ቆሞ መስገድ ስዕሉን ማምለክ አይደለም። የወላዲተ አምላክና የመድኃኔዓለም እይታቸው ወደ አንድ አቅጣጫ ነው። ይሄ ማለት ተአምረ ማርያም ላይ መቅድሙ ላይ የመብርሃን ሐሳብ የአምላክን ሐሳብ ይመስላል፣ የመብርሃን መልኳ የአምላክን መልክ ይመስላል ይላል። አዳም ኢትዮጵያዊ ከሆነ ዳግማዊ አዳም ደግሞ ማን ነው? መድኃኔዓለም ነው። መድኃኔዓለም ኢትዮጵያዊ ነው ማለት ነው። ለእግዚአብሔር ምቹ ሆና ያችን ቀጭን መንገድ ተከትላ በቅድስና በንጽህና መኖሯን ያመለክታል። የልጇ ክበብ ላይ ስንመጣ የልጇ ክበብ ምንድነው? አሁን እሷ ከጸጋ ፍጽምት ንጽሕት ናት። የልጇ ደግሞ የባህሪ መለኮታዊ ፍጹም አምላክ መሆኑ በሚዲያው እየመጣብን ያለው ጥያቄዎች ምንድነው? ጨፍነዋል የሚል ነው። ግን በአድኅኖ ዝቅ ማለታቸውን ያመለክታል ማለት ነው። ንግስቲቱ የወርቅን መጎናጸፊያ አድርጋ በቀኝ ትቆማለች የሚለውን መነሻ በማድረግ ንግስት ደግሞ ምን ይዛል? የንግስናዋ መገለጫ በትሯ ነው። ያረጀ ሰንሰለት ነው። ይሄ መፈታቱ መከፈቱ ደግሞ በእሷ ቃል ኪዳን ዳግም መዳናችንን ያመለክታል ማለት ነው። ዝቅ ብላ ነው ያው ቃል ኪዳኗን ስትቀበል የምትታየው። ይሄ ደግሞ ምንን ያመለክታል? ትሕትናዋን። እይታዋ ደግሞ ወላዲተ አምላክ እዚህ ላይ ወደ ላይ ነው። የምድራዊ ነገርን የማትመለከት እይታዋ በጠቅላላ ሰማያዊ ነገርን ብቻ የምትመለከት መሆኑን ያመለክተናል ማለት ነው። ቀጣይ መርሃ ግብራችን ሁለተኛ ስለ ቅዱሳን ስዕላት ነው የሚሆነው። ቅዱሳን ስዕላት ያሳሳል ስርዓቱ ምን ይመስላል፣ ስዕላቱስ ምን መምሰል አለባቸው የሚለውን ገለጻ ያደርጉልናል። ከዛ ደግሞ ጥያቄና መልስ እናቀርብና እንወያያለን ማለት ነው። ስለዚህ ቅዱሳን ስዕላት በርትዕት ተዋሕዶ ስርዓት በምን መልኩ ነው መሳል ያለባቸው፣ ሲሳሉስ ምን አይነት ስርዓት ነው መጠበቅ ያለበት፣ ገጽታውስ ምን ይመስላል የሚለውን አጠር አድርገን እናቀርብላችኋለን። የመጀመሪያውን ክፍል መምህር ፍቅረ ማርያም ያቀርቡልናል። እሳቸው ጋር ያለውን ገለጻ ሰምተን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ በዊነ ስቡኒ ውእቱ ወልውልኒ ውእቱ ለዓለም። አምላከ ጻድቃን ሰማዕታት አምላከ ነቢያት ሐዋርያት አምላኮሙ ለአበው ቀደምት በብዛ ምሕረትከ በብዛ ሂሩትከ ንሴባከ ንባርከከ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ሳሊተ ምሕረት አቁራሪተ መዓልት ንግሥተ ሰማይ ወምድር ንሴባኪ ንወድሰኪ ኩሎሙ ጻድቃን ሰማዕታት ነቢያት ሐዋርያት በበክብረክሙ ንሴባክሙ ንወድሰክሙ። የኛ ሰዓሊያን የተሰጠን ርዕስ ቢኖር ስለ ቅዱሳን ስዕላት ነው። ቅዱሳን ስዕላት ከመግባታችን በፊት ስዕል የሚለውን ትርጓሜው እናያለን። ስዕል ምን ይመስላል? ስዕል የሚለውን ትርጓሜ ለማየት እንሞክራለን። ስዕል ስንል አለቃ ኪዳነወልድ ክፍሌ በመዝገበ ቃላት ውስጥ እንደዚህ ብሎ አካቶታል። ስዕል ማለት ስዕል በቁሙ ይላል። መልክ፣ ንድፍ፣ አምሳል በመጽሔት፣ በጥልፍ፣ በስፌት ወይም በቀለም፣ በእብን፣ በእጽ ወይም ደግሞ እጽ ማለት በእንጨት ላይ ወይም በሸራ ላይ ተስሎ የሚገኝ ነው። አንድን ነገር ወክሎ የሚገልጽልን ማለት ነው። አጊጦ የሚታይ የሚዳሰስም የሚታይ ነገር ነው ማለት ነው። ስለዚህ አሁን ስዕል በዚህ መልኩ ትርጓሜውን ካየነው ስዕላት ምንላቸውን ምን አይነት ስዕላት አሉ ስንል ከመጽሐፍ ቅዱስ አኳያ በሶስት መድበን እናያቸዋለን። አንደኛው እና የመጀመሪያው ቅዱሳት ስዕላት ብለን እንገልጻቸዋለን። ሁለተኛው ደግሞ እርኩሳን ስዕላት ወይም ደግሞ ጣዖታት ብለን እንገልጻቸዋለን። ሶስተኛው ደግሞ ዓለማውያን የሆኑ ስዕላት ናቸው። ወደ መጀመሪያው ስንመጣ የመጀመሪያው የሚሆነው ቅዱሳን ስዕላት ነው። ቅዱሳን ስዕላት ምንድን ናቸው ስንል ቅዱሳን ስዕላት
ቅዱሳት የሚለውን ስንተረጉመው ቀደሰ ከሚለው የግዕዝ ቃል የመጣ ነው። ቀደሰ ስንል ለየ፣ የተመረጠ፣ ጽሩይ የሚል ትርጉም ይዞ እናገኘዋለን። ቀደሰ ከሚለው ማለት። ቅድሳት ስንል ደግሞ የብዙ ነው። የተመረጡ፣ ጽሩይ፣ ንዑድ የሆኑ ለብዙ ቁጥር የተሰጠ ስያሜ ነው ማለት ነው። ስለዚህ ቅዱሳት ስዕላት ስንል እግዚአብሔር በባህሪው ቅዱስ ነው። እግዚአብሔር ቅዱስ ሆኖ የቀደሳቸው የለያቸው ለቤተ መቅደስ መገልገያነት የተሰጡ ነገሮች በሙሉ ቅዱሳት ብለን እንገልጻቸዋለን። ነዋይ ቅዱሳት ብለን እንደምንገልጸው ሁሉ ማለት ነው። ስለዚህ ቅዱሳን ስዕላትም ነዋይ ቅዱሳትን ወክለው ስለሚቀመጡ ቅዱሳን ብለን እንጠራቸዋለን ማለት ነው። ሌላው ዳግመኛ የቅዱሳን ታሪክ ማንነት በዛ ዘመን ላልነበርን ሰዎች ማለት ነው እግዚአብሔር ራሱን በወደደ በፈቀደ ለገለጸላቸው ቅዱሳን በገለጸላቸው መጠን እነሱ ስለው ያስተላለፉልን ነገር ነው። በዚህ ዘመን ላለን ሰዎች እንድንማርበት ሊሆን ይችላል፣ እንድናውቀው እነዛ ቅዱሳን ስዕላት ይጠቅሙናል ማለት ነው። ሌላው ደግሞ እርኩሳን ስዕላትን እናያለን። እርኩሳን ስዕላት ወይም ደግሞ ጣዖታት የሚባሉት ምንድናቸው ስንል በአንጻሩ ከቅዱሳን ስዕላት በተቃራኒ መልኩ ማለት ነው የእግዚአብሔርን የማዳን ስራ የሚቃወሙ፣ ያም ማለት የዲያብሎስን እኩይ ተግባራት የሚያወድሱ ስዕላት፣ የአውሬውን ምልክቶች የያዙ በዘመናችን እንደሚታየው ለምሳሌ ኢሉሚናት የሚጠቀምባቸውን ስዕላት የሚያሳዩ አምልኮተ ጣዖት ያላቸው ጣዖትን የሚያመልኩ ሰዎች የሚጠቀሙባቸው ስዕላት እነዛ በሙሉ እርኩሳን ስዕላት ተብለው ይመደባሉ ማለት ነው። እነዛም ምልክቶች ሊሆኑ ይችላሉ፣ ስዕላት ሊሆኑ ይችላሉ፣ ጽሑፎች ሊሆኑ ይችላሉ። እነዛ በሙሉ ከእርኩሳን ስዕላት ውስጥ ይመደባሉ ማለት ነው። እነዚህም ለአምልኮተ ጣዖት ለአምልኮተ ዲያብሎስ ሰው የሚጠቀምባቸው ናቸው። እነዛ እርኩሳን ስዕላት ማለት ነው። ሶስተኛው ደግሞ ከቅዱሳን ስዕላትም ከእርኩሳን ስዕላትም በተለየ መልኩ ሶስተኛው ዓለማውያን ስዕላት እንለዋለን። ዓለማውያን ስዕላት ስንል በተለየ መልኩ ለአምልኮ የማይውሉ ናቸው። ለአምልኮ የማይውሉ ያ ማለት የአንድን ነገር የሚገልጹልን ነባራዊ ሁኔታ ሊሆን ይችላል፣ የሰው ምናብ ሊሆን ይችላል የሚገልጹልን፣ ወይም ደግሞ የአንድን ሰው መልክ ሊሆን ይችላል፣ የቦታን አቀማመጥ ሊሆን ይችላል፣ መልክዓ ምድር ሊሆን ይችላል፣ ታሪካዊ ክስተቶችን ሊሆን ይችላል። በሰው እጅ ተስለው ተቀርጸው የተቀመጡ ሊሆን ይችላሉ። እነዚህ ምን ይባላሉ? ዓለማውያን ስዕላት ይባላሉ። በእግዚአብሔር የማዳን ስራ ውስጥ ግን አይገኙበትም ማለት ነው እነዚህ ቅዱሳን ስዕላት። ስለዚህ እነዚህ ዓለማውያን ስዕላት ተብለው ይቀመጣሉ ማለት ነው። ለዚህ ጥሩ ምሳሌ የሚሆነን ለምሳሌ በየቀኑ ከምንጠቀምባቸው ነገር ውስጥ በምንጠቀምበት የመገበያያ ገንዘብ ሳንቲም ወይም ደግሞ ብር ላይ ብናይ የታተሙ ነገሮች እናያለን። የሰው ስዕል እናያለን። የቦታ የተለያዩ ነገሮች እናያለን። እነዛ ምንድን ናቸው? ዓለማውያን ናቸው። እርኩሳንም አንላቸውም፣ ቅዱሳንም አንላቸውም። የእግዚአብሔር ማዳን ስራ በዛ ውስጥ አናይባቸው ማለት ነው። ምንም ታምራዊ ነገር የምናይባቸው ነገር ስለሌለ እነዛ እርኩሳንም ቅዱሳንም አንላቸውም ማለት ነው። ያም በማቴዎስ በብስራተ ማቴዎስ ምዕራፍ 22 ቁጥር 20 ላይ ሊፈትኑት ፈሪሳውያን መጥተው በጠየቁት ሰዓት ጌታችን አንድ ዲናር አነሳና እዚህ ዲናር ላይ የተሳለው መልኩ የማን ነው ብሎ ጠየቃቸው።
ጽሁፉም የቄሳር ነው፣ ስዕሉም ምስሉም የቄሳር ነው ብሎ መልሰውለታል። ስለዚህ እዛ ላይ የተሳለው ዲናሩ ላይ የተሳለው የቄሳሩ ስዕል ነው። ስለዚህ ያ ምንን ይገልጻል ስንል ዓለማዊ ስዕል ነው። እርኩሰት የለውም፣ ቅድስናም የለውም። ስለዚህ ይሄ ከዓለማዊ ስዕላት ይመደባል ማለት ነው። ስለዚህ ወደ ቀደመው ነገራችን ስንመለስ ወደ ዋናው ርዕሳችን ስንመለስ ቅዱሳን ስዕላት ነበር ርዕሳችን። ከዛ ቅዱሳን ስዕላት ሌላው ስማቸው ስዕለ አድኅኖ ተብሎ ይገለጻሉ። ስዕለ አድኅኖ ማለት ወደ አማርኛው ስንመልሰው የሚያድን ስዕል ማለት ነው። ስዕለ አድኅኖ እግዚአብሔር በጸጋው እያደረ ታምራቱን የሚያደርግባት ከሰው ልጆች ጋር የሚነጋገርበት የሚገለጽበት ነው። የቅዱሳኑም በጸጋ አማካኝነት እኛን የሚያድኑበት ስለሆነ ስዕለ አድኅኖ ተብሎ ይጠራል ማለት ነው። ቅዱሳን ስዕላት እንዲሳሉ የፈቀደው እግዚአብሔር ነው። ይህም በዘጸአት ምዕራፍ 1 ቁጥር 25 ላይ እናገኘዋለን። ይህም እግዚአብሔር አምላክ ለሙሴ እንዲህ ብሎ አዘዘው፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ፣ በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ ብሎ አዘዘው። በዚህም መሰረት በአንደኛ ነገሥት ምዕራፍ 6 ቁጥር 23 ላይ በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሰራ። ኪሩቤል የብዙ ቁጥር ነው። ኪሩብ አንድ ነው። ስለዚህ በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ ይላል። ኪሩቤል የተባሉት ማናቸው? ጸወርተ መንበር ናቸው። የአጋዕዝተ ዓለም ቅድስት ሥላሴን መንበር የሚሸከሙት ኪሩቤል ይባላሉ ማለት ነው። እነዚህም የእግዚአብሔር ቅዱሳን መላእክት ናቸው። ይህም በምሳሌ ሲገለጹ ነው። ሌላው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ሰውን አክብረው በመልካችን እንደ ምሳሌያችን እንፍጠር። ስለዚህ እግዚአብሔር አምላክ በቃሉ እንደገለጸልን መሰረት ሰውን በመልካችን እንደ አምሳላችን እንፍጠር ሲል እኛም ማናየውን እግዚአብሔር የማይዳሰሰውን እግዚአብሔር በምን እናየዋለን ማለት ነው? በሰው ምሳሌ። እኛ የእግዚአብሔር ምንድን ማለት ምስሉ ነን ማለት ነው። ሰውንም እግዚአብሔር አምላክ አክብሮ በመልኩ በምሳሌው ፈጥሮታል ማለት ነው። ሌላውን ፍጥረት በሐልዮ በነቢብ ሲፈጠር የሰው ልጅ ግን በገቢር የእጆቹ ስራዎች ሆነን ተፈጥረናል ማለት ነው። ከምድር አፈር በእጁ እንዳበጀን ማለት ነው። ስለዚህ የመጀመሪያው ሰዓሊ እግዚአብሔር አምላክ ነው፣ የሰው ልጅ በመፍጠሩ ማለት ነው። ሌላም ወላዲት አምላክን ለቅዱሳን መላእክቱ በቅዱስ ሚካኤል ክንፍ ስሎ አሳይቷቸዋል፣ እግዚአብሔር አምላክ ማለት ነው። ስለዚህ የመጀመሪያው ሰዓሊ እግዚአብሔር ነው። ሌላውም በብስራተ ማቴዎስ ምዕራፍ 5 ቁጥር 22 ላይ እኔ ግን እላችኋለሁ ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል ይላል። ደንቆሮ የሚለው ሁሉ ወንድሙን ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል። ለምንድን ነው እግዚአብሔር አምላክ ደንቆሮ ብሎ ወንድሙን የሰደበ የገሃነመ እሳት ፍርድ ይገባዋል ያለው? ምክንያቱም የሰው ልጅ እግዚአብሔር አምላክ አክብሮ በመልኩ በምሳሌው የፈጠረው ስለሆነ ያንን የሰውን ደንቆሮ ብሎ መስደብ የእግዚአብሔር ምሳሌው ነው መስደብ ነውና የገሃነመ ፍርድ እሳት ይገባዋል ያለው ለዛ ነው። ስለዚህ ከዚህ ሁሉ የምንረዳው ነገር እግዚአብሔርን አምላካችንን ስንስል እንዴት መሳል እንዳለብን ከራሱ ከእግዚአብሔር ቃል ተነስተን ነው የምንስለው ማለት ነው። ሌላው የቅዱሳን ስዕላት አመጣጥን ስናይ የመጽሐፍ ቅዱስ የመጀመሪያው ክፍል የሆነው ብሉይ ኪዳን ነው። ብሉይ ኪዳን ላይ ዘጸአት ምዕራፍ 25 ቁጥር 22 ላይ
በዚያም ይላል ለሙሴ ካንተ ጋር እገኛለሁ የእስራኤልን ማለት የእግዚአብሔርን ልጆች ማለት ነው ታዝዝ ዘንድ የምሰጥህን ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይላል። ስለዚህ እግዚአብሔር አምላክ እንዲሰራ ካዘዘው የስርየት መክደኛው ላይ ያሉት ኪሩብን እንዲስል አዞታል። በዚያ ላይም ሆኜ ምን እልሃለሁ ብሎታል፣ አነጋግርሃለሁ ብሎ ቃል ገባለት። እግዚአብሔርም የተናገረውን የማይረሳ ነውና ሊቀ ነቢያት ሙሴን በስለ ኪሩብ መካከል ሆኖ ድምፁን ምን ብሎታል፣ አሰምቶታል። ነገር ግን ፊቴን አታይም ጀርባዬን ታያለህ ባለው መሰረት በደብረ ታቦር ተራራ ላይ ሆኖ ከሐዋርያቱ ጋር አይቶታል ማለት ነው። ከሞት አስነስቶ በዘመነ ስጋዌው መድኃኔዓለም በደብረ ታቦር ተራራ ላይ ከጴጥሮስና ከዮሐንስ ጋር ተገልጾላቸዋል ማለት ነው። ስለዚህ ቅዱሳን ስዕላት እግዚአብሔር በጸጋው እንደሚያድርባቸው ከዚህ እንረዳለን ማለት ነው። በሐዲስ ኪዳንም ስናይ ደግሞ ብስራታዊ ቅዱስ ዮሐንስ በዘመኑ ለነበረው ንጉሥ ስነ ስቅለቱ እንዴት ነበር ብሎ በጠየቀው ሰዓት ቅዱስ ዮሐንስ የጌታን ስነ ስቅለት ለንጉሱ ስሎ አሳይቶታል። ያገኘውን መከራ እንዴት እንደተሰቀለ፣ እንዴት እጁ እንደተቸነከረ፣ እንዴት ደሙ እንደፈሰሰ፣ እንዴት እንደተገረፈ የሰውነቱን ቁስል አድርጎ ለንጉሱ አሳይቶታል። ያ መድኃኔዓለም ሲሰቀል ሲገረፍ ያላየው ንጉስ በዛ ስዕል ውስጥ እንዲያየው አድርጎታል ማለት ነው። ሌላው ቅዱስ ሉቃስ ነው። ቅዱስ ሉቃስም የወላዲት አምላክን ታሪክ የጻፈው ቅዱስ ሉቃስ ነው። የወላዲት አምላክ ብስራቱም ቢሆን ሌላውም ቢሆን በቅዱስ ሉቃስ ብስራት ላይ ጎልቶ ይታያል ማለት ነው። ስለዚህ ቅዱስ ሉቃስም የወላዲት አምላክን ታሪክ ለዚህ ንጉስ በሚያስረዳው ሰዓት እስኪ ሳልልኝ፣ እስኪ አሳየኝ ብሎ ይወስደዋል። ያም ንጉስ ወላዲት አምላክ በዘመነ ስጋውያ እንዳለች ሊያገለግላትም ይፈልግ ነበር። ነገር ግን ወላዲት አምላክ ባለችበት ቦታ ከነበረበት ቦታ ሲመጣ ወላዲት አምላክ ወደ ገነት ከዚህ ዓለም ድካም አርፋ ወደ ገነት አርጋ ነበር። ስለዚህ በዛ አዘነ። ነገር ግን በጣም ይወዳት ስለነበር በዘመኑ የነበረው ደግሞ ቅዱስ ሉቃስ ነው። በአይነ ስጋዊ የሚያውቃትም እሱ ነው። ስለዚህ የወላዲት አምላክ ምስለ ፍቁር ወልዳ ልጇን በቀኝ ጎኗ አቅፋ ስሎ አሳይቶታል ማለት ነው። ያም ንጉስ ያንን ስዕል በተገቢው ቦታ በክብር አስቀምጦት እንደሚገኝ በታሪክ እንደነበር የታወቀ ነው። ሌላው ቤተክርስቲያን ቅዱሳን ስዕላት እንዴት ነው የሚሳሉት የሚል ጥያቄ ሊነሳ ይችላል። ቅዱሳን ስዕላት በምን መልኩ ይሳላሉ ስንል ቅዱሳን ስዕላት መሳል ያለባቸው በአማንያን ነው። በአማንያን እጅ ነው መሳል ያለባቸው። ሌላው አማንያን ደግሞ ቅዱሳን ስዕላት ሲስሉ ከነሱ ምን ይጠበቃል ከተባለ ጾም፣ ጸሎት፣ ሱባኤን አስተባብረው መያዝ ይጠበቅባቸዋል ማለት ነው። ጾም፣ ጸሎት፣ ሱባኤ። ከዚህ በተጨማሪ ደግሞ መሰናዶ ማድረግ ይጠበቅባቸዋል። ምን አይነት መሰናዶ ብንል ዓለማዊ ነገራቸውን ትተው በንስሐ ውስጥ እየተመላለሱ በኃጢአት የሄዱበት መንገድ ካለ ለዛ ንስሐ ገብተው የቄደር ስርዓታቸውን ጨርሰው ነው ወደ
ቅዱሳን ስዕላት ወደ መሳል መሄድ ያለባቸው ማለት ነው። ሌላው ቅዱሳን ስዕላት ሲሳሉ አለባበስ ራሱ ስርዓት አለው። እነዛ ቅዱሳን ስዕላት ስንስላቸው እነዛ የምንስላቸው ቅዱሳን ስዕላት የሚወክሏቸው ቅዱሳን አሉ። ስለዚህ በነዛ ቅዱሳን ፊት ሆነን ያለ ነው። ስለዚህ እጃችን ክንዳችን ተራቅቶ በአፋችን ምግብ እያላመጥን ወይም ደግሞ ከጾም ውጭ ሆነን ልንስለው አይገባም። ስለዚህ ጾም፣ ጸሎት፣ ሱባኤን ይዘን አለባበሳችን አስተካክለን ፍጹም ክርስቲያናዊ በሆነ አለባበስ ሆነን በተቀደሰ ቦታ በባዶ እግር ሆነን ነው መሳል ያለብን። ይቻል የጸሎት ቦታ ላይ ሆነን ብንስለው ይመረጣል። ሌላው ቅዱሳን ስዕላት ሲሳሉ እነዛን ቅዱሳን ስዕላት ለመሳል በትህትና ሆነን መቅረብ እንዳለብን ያሳያል። ፍጹም ትህትናን መላበስ ይጠበቅብናል ማለት ነው። ሌላው ቤተክርስቲያን ከብሉይና ከአዲስ ኪዳን ይዛ የመጣችው ትውፊት አለ። ቅዱሳን ስዕላት ሲሳሉ ቅዱሳን አባቶቻችን የሚጠቀሙባቸው የአሳሳል ስርዓት አሉ። የቀለም አጠቃቀም፣ ሌሎችም እግዚአብሔር አምላክ ለሙሴ የሰጠው ለሌሎችም ቅዱሳን ደግሞ በራእይ ተገልጾ እንዳሳያቸው እነሱ የሄዱበትን መንገድ ይዘን እኛም ያና ይዘን መቀጠል ይጠበቅብናል ማለት ነው። ቅዱሳን ስዕላት ሰዓሊያን የሚጠበቅባቸውን በዚህ መልኩ ከገለጽን ቅዱሳን ስዕላት እንዴት ይሳላሉ ካለን ቅዱሳን ስዕላት ለቅዱሳን እግዚአብሔር ለቅዱሳን በተገለጠላቸው መልኩ ይሳላሉ። ለምሳሌ በኦሪት ዘፍጥረት ምዕራፍ 8 ቁጥር 2 ላይ አጋዕዝተ ዓለም ቅድስት ሥላሴ በአብርሃም ድንኳን ተገኝተዋል። ይህም እንደዚህ ይላል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 2 ላይ ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እዚህ ጋር ምን ይላል? 3 ሰዎች በፊቱ ቆመው ተመለከተ ይላል። ከእንደገና ወረድ ስንል ደግሞ እንዲህም አለ ይላል። አብርሃም አቤቱ በፊትህስ ሞገስ አግኝቼ እንደሆነ እኔን ባሪያህን አትለፈኝ ብዬ እለምንሃለሁ፣ እኔም ባሪያን አትለፈኝ አለው። ወደ ቤቱ የመጡት ስንት ሰዎች ናቸው? 3 ሰዎች። ግን አብርሃም የቅድስት ሥላሴ ምስጢር በመረዳቱ ምን አለ? አቤቱ በፊትህስ ሞገስን አግኝቼ እንደሆነ እኔም ባሪያህን አትለፈኝ። ስለዚህ ቅድስት ሥላሴ አንድነቱን ሶስትነቱን አብርሃም ተረድቷል ማለት ነው። ስለዚህ እኛም አሁን የቅድስት ሥላሴ ስዕል ስንስል አንድነቱን ከሶስትነቱ ባስተባበረ መልኩ አንድነቱን ሶስትነቱን የሚገልጽ ሚስጥሩን ይዘን መሳል እንደሚጠበቅብን እንረዳለን። ሌላው ደግሞ ነቢዩ መጽሐፈ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ንጉሱ ኦዚያን በሞተበት ዓመት ይላል እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል። ስለዚህ እዚህ ጋር የምንረዳው ነገር ምንድን ነው? ከፍ ባለና በረጅም ዙፋን ላይ እግዚአብሔር አምላክ እንደታየው እናያለን። ስለዚህ ቅዱሳኑ ከዚህ ተነስተው ያዩትን በራእይ ያዩትን በዛ መልኩ እንደሚስሉት እንደሚያስቀምጡት እናያለን። ሌላው ደግሞ ሱራፌልም በእርሱ ላይ ቆመው ነበር፣ ለእያንዳንዱም 6 ክንፍ ነበረው ይላል። አሁን ቅድም ስለ ኪሩብ ገልጸናል። ሱራፊ ደግሞ 6 ክንፍ እንዳለው አሁን የቅድስት ሥላሴ ስዕል ስናይ ሱራፊ የሚባለው መልአክ እንዴት ተስሎ ነው የምናየው? በ2 ክንፋቸው እግራቸውን ሸፍነው እናያለን። በ2 ክንፋቸው ደግሞ እግሮቹን ይሸፍናል፣ ፊቱን ይሸፍናል። በ2 ክንፋቸው ደግሞ ሲበሩ እናያለን።
በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ይበራሉ፣ በሁለት ክንፋቸው ደግሞ ፊታቸውን ይሸፍናሉ። ይሄ ምንድን ነው? እግዚአብሔር አምላክ እሳተ መለኮት ነው አይደል እንዴ? በአይናቸው ማየት እንደማይችሉ ሲገልጽ ነው። በክንፋቸው አይናቸውን ሸፍነው ይሳላሉ እንጂ አይናቸውን እንዲህ እንደከፈቱ ወደ አምላካቸው እያዩ አይሳሉም ማለት ነው። ምክንያቱም አምላክ እሳተ መለኮት ስለሆነ ማለት ነው። ሌላው ደግሞ አንድነት ሶስትነቱን የምናየው እዛው መጽሐፍ ኢሳይያስ ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር ይላል። እዚህ ጋር ቅዱስ 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 ብሎ 3 ጊዜ መገለጹ ምንን ይገልጽልናል? እግዚአብሔር አምላክ አንድም ሶስትም መሆኑን እናያለን። የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይላል። ቅዱስ 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 የሚለው ሶስትነቱን አሳየን። ከክብሩ ብዛት ምድር ሁሉ ከክብሩ ተሞልታለች ይል ነበር። እዚህ ጋር አንድነቱንም ይገልጻል። ስለዚህ አንድነት ከሶስትነት እንዳለው ቅዱሳኑ በብሉይ የነበሩት ቅዱሳን እንደተረዱ እዚህ ጋር ልብ ልንል ይገባል ማለት ነው። በዚህ መሰረት የቅድስት ሥላሴ ስዕል በመጽሐፍ ቅዱስ ንባብ መሰረት መሳል ይችላል ማለት ነው። ሌላው ወላዲተ አምላክ ስዕለ አድኅኖ ደግሞ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ይላል። ድንግል ትጸንሳለች ወንድ ልጅም ትወልዳለች። ወላዲተ አምላክ ወንድ ልጅን እንደምትወልድ የታወቀ ነው። ስለዚህ ያን ወንድ ልጇን ታቅፋ ምን ስለው መጽሐፍ ቅዱስ በገለጸልን መሰረት ይገለጻል። ሌላው በዘመኑ እንደነበሩት እንደ ቅዱስ ሉቃስ የሳሉትን ያንን ትውፊት ተከትለን እኛም ደግሞ በዚህ ዘመን ያለን ሰዎች የእነሱን ትውፊት ሳንለቅ ቅዱሳን ስዕላትን ምስለ ፍቁር ወልዳን ቅድስት ኪዳነ ምሕረትን ስዕል እንስላለን ማለት ነው። ቅዱሳን ስዕላት በቅድስት ቤተክርስቲያን በኢትዮጵያ ቅድስት ቤተክርስቲያን ማለት ነው። በኢትዮጵያ ቅድስት ቤተክርስቲያን ቅዱሳን ስዕላት ምን ይመስላሉ ስንል የኢትዮጵያ ርትዕት ተዋሕዶ ቤተክርስቲያን የራሷ የሆነ ፊደል፣ ስነ ጽሁፍ፣ ዜማ፣ ኪነ ህንፃ ወዘተ የመሳሰሉት ነገር እንዳላት የታወቀ ነው። ነገር ግን በአንጻሩ በአሁን ሰዓት ስናይ በውጭ ሀገር በተለይ ደግሞ የካቶሊክ ቤተክርስቲያን ወይም ደግሞ የምስራቅ ኦርቶዶክስ የሚጠቀሙበት ቅዱሳን ስዕላት ብለው እነሱ የሚጠቀሙባቸውን የነሱን ትውፊት ይዞ የመቀጠል ነገር አለ። ነገር ግን ልክ ቤተክርስቲያን የራሷ ፊደል፣ ዜማ፣ ኪነ ህንፃ፣ ስነ ጽሁፍ እንዳላት ሁሉ የራሷ የሆነም የስዕል አሳሳል ትውፊት አላት ቅድስት ቤተክርስቲያናችን ማለት ነው። ከጥንት ዘመን አንስቶ በፍርስራሾች ላይ በዋሻዎች ውስጥ ራሱ በፈራረሱ ቤተክርስቲያኖች ላይ ራሱ ተስለው የሚገኙ ስዕሎች በአሁኑ ሰዓት በአርኪኦሎጂ ቁፈራ ራሱ እየተገኙ ናቸው። በቃ እነዛ ራሳቸው ይመሰክራሉ። ማንም ሰው ሊናገርላቸው አይገባም። በዚህ ዘመን ነበሩ ብሎ የሚናገርላቸው አይገባም። ራሳቸው ስዕላቱ በራሳቸው እኛ በዚህ ዘመን ነበርን ብለው የሚናገሩ ማለት ነው። ማንም ወደኋላ ሊቀይራቸው የማይችሉ ስዕላት አሉ። የላሊበላ ውቅር አብያተ ክርስቲያን ላይ ብናይ ቅዱሳን ስዕላት ተስለው እናገኛለን። ያ ደግሞ በራሱ የሚገልጽልን ነገር አለ ማለት ነው። ያም ቤተክርስቲያናችን የራሷ የሆነ ትውፊት እንዳላት፣ የራሷ አሳሳል እንዳላት ከዛ እንረዳለን። ሌላው የቅዱሳን ስዕላት ጥቅም ስናይ ቅዱሳን ስዕላት በአራት መልኩ ጥቅማቸውን እናያለን። አንደኛ ለስርዓት አምልኮ ይጠቅማሉ። ሁለተኛ ለትምህርት ይጠቅማሉ። ሶስተኛ ታሪክን ጠብቆ ለትውልድ ለማስተላለፍ። አራተኛ የቅዱሳንን ታሪክና
ገድላቸውን፣ ጸጋቸውን ለማሳየት እንጠቀምበታለን ማለት ነው። ለስርዓተ አምልኮ ስንል ቅዱሳን ስዕላት ሰውና እግዚአብሔርን የሚያገናኙ መንፈሳዊ ሀብቶች ናቸው። ሰውና እግዚአብሔር በስዕል ፊት ቆሞ መጸለይ፣ በስዕል ፊት ቆሞ መስገድ ስዕሉን ማምለክ አይደለም። ይሄ የታወቀ ነው። ግን ብዙ መናፍቃን በስዕል ፊት መስገድ፣ በስዕል ፊት መጸለይ ስዕሉን ማምለክ ነው ብሎ ነው የሚያስቡት። በምሳሌ ምዕራፍ 10 ቁጥር 7 ላይ ምን ይላል? የጻድቅ መታሰቢያ ለበረከት ነው ብሎ አስቀምጦታል። ይህም ጻድቁ አባታችን አቡነ ተክለ ሃይማኖት ስዕል በፊታቸው ሆነ ስንጸልይ ወደ ፈጣሪ አምላካችን እንዲያማጽኑን ስንለምን የነሱ በረከት እንድናገኝ ነው። ሌላው ደግሞ ገሉን ታምራቱን ያስታውሰናል። ስዕላቸውን ስናይ ከጸሎት ብዛት እግራቸው እንደተቆረጠ ያንን እናያለን ማለት ነው። ለስርዓተ አምልኮ እንዴት ይጠቅማሉ ቅዱሳን ስዕላት ስንል በኦሪት ዘኍልቍ ምዕራፍ 16 ቁጥር 45 ላይ እንደዚህ ይላል። ሙሴ አሮንን ወደ ደብተራ ኦሪት ገብተው በታቦቱና በስዕለ ኪሩብ ፊት እየሰገዱ ከእግዚአብሔር ትእዛዝን ይቀበሉ ነበር ይላል። ሙሴ እንዲቀርጽ እና ባዘዘው ፊት ማለት ነው። በታቦቱ እና በስዕለ ኪሩብ ፊት ማን ተገለጸ? እግዚአብሔር አምላክ። ማንን አነጋገር? ሙሴንና አሮንን ማለት ነው። ስለዚህ ይሄ የሆነው በምንድነው? እግዚአብሔር በእነዚህ በቅዱሳን ስዕላት ፊት ነው። ስለዚህ ቅዱሳን ስዕላት ለስርዓተ አምልኮ እንደሚጠቅሙን እንረዳለን ማለት። ሌላው ለትምህርት ነው። ለትምህርት ማለት ለሌሎች ለማስረዳት ሰማዕታት እንዴት ሰማዕትነት እንደተቀበሉ፣ ቅዱሳን እንዴት ቅድስና እንዳገኙ በትምህርት በቀላሉ የማይገባቸውን ሰዎች ትምህርት እንኳን ፊደል ያልተማሩትን ለማስረዳት ይጠቅማል ማለት ነው ቅዱሳን ስዕላት። ሌላው ሶስተኛ ታሪክን ጠብቆ ለትውልድ ለማስተላለፍ በቅዱሳን ስዕላት የተቀመጡ ነገሮች ማንም በቀላሉ የትኛውን ቋንቋ ተናጋሪ ሊረዳቸው ሊያነባቸው የሚችሉ ናቸው። የመጨረሻው ደግሞ የተሰጣቸውን ጸጋና ኪዳን ለማመልከት ነው። የተሰጣቸው ጸጋና ኪዳን ምንድን ናቸው የሚለው ለምሳሌ የተሰጣቸው አክሊል ሊሆን ይችላል። የተሰጣቸው በረከት ከስዕሉ እንረዳዋለን ማለት ነው። ቃሉ ያሰማልን፣ በረከት ተዋህዶ ሃይማኖት ያጽናልን። ስለ ቅዱሳን ስዕላት የተሰጠ ማብራሪያ ነው። ከዚህ በመቀጠል ደግሞ የበረከት ተዋህዶ ስርዓት የተሳሉ ሕግና ስርዓቱን ትውፊቱን በጠበቀ መልኩ የተሳሉ ቅዱሳን ስዕላት ስላሉ እሱን ደግሞ ማብራሪያ እናደርጋለን። ወደዛው እንሄዳለን። በድጋሚ ከመላው ዓለም የምትመለከቱን ክቡራን አድማጮቻችን፣ ተመልካቾቻችን በድጋሚ እንደምን አመሻችሁ። የልዑል እግዚአብሔር ስም ዛሬም ዘወትር ለዘላለም የተመሰገነ የተወደሰ እንዲሁም እናቱ ቅድስተ ቅዱሳን ንጽሕተ ንጹሐን አትለይምና ስሟ የተመሰገነ ይሁን። በቀጣይነት ሁለት ስዕል አድኖ በዚህ ማህበር ስለናል። ወደ ማብራራቱ እንሄዳለን። የምስለ ፍቁር ወልዳ የወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ከልጇ ጋር ልጇን አቅፋ የተሳለ ስዕል ነው። ከኋላ መደቡን ስንመለከት በሰማያዊ መደብ ላይ ነው ስዕሉ የተሳለው። በሰማያዊ መደብ ላይ መሳሉ ሰማያውያን መሆናቸውን ያመለክታል ማለት ነው። ወደ ስዕል አድኖ ስንመጣ ከላይ በክብ እሳታማና ከቢጫና እሳታማ ከለር አብሮ ተዋህዶ ክበብ ተሰርቷል። ይሄ ክበብ ደግሞ የቅድስናቸው የንጽህናቸው ወላዲተ አምላክ ላይ ሲሆን ደግሞ ፍጹም ድንግልናዋን፣ ንጽህናዋን፣ ቅድስናዋን፣ ፍጽምትነቷን ክብ የፍጹምነት መገለጫ ነው። ፍጽምናዋን ያስረዳልናል ማለት ነው። ቀጥሎ ደግሞ ሰማያዊ መጎናጸፊያን ነው የተጎናጸፈችው። ሰማያዊት መሆኗን ቅድስት ንጽሕት መሆኗን ያመለክታል ማለት ነው።
በቀጣይነት ደግሞ ከውስጥ ነጭ ሻሽ አለ። ይሄ ደግሞ በሐሳቧም በስጋዋም ድንግል መሆኗን ኃጢአት የሌለባት መሆኗን ያመላክትልናል ማለት ነው። እንደገና የወላዲተ አምላክና የመድኃኔዓለም እይታቸው ወደ አንድ አቅጣጫ ነው። ይሄ ማለት ተአምረ ማርያም ላይ መቅድሙ ላይ የመብርሃን ሐሳብ የአምላክን ሐሳብ ይመስላል፣ የመብርሃን መልኳ የአምላክን መልክ ይመስላል ይላል። ስለዚህ ሐሳቧ የአምላክን ሐሳብ መልኳም የአምላክን መልክ እንደሚመስል እንዲሁም እዚህ በእይታቸው አንድ መሆኑ ደግሞ ሐሳቧ የአምላክን ሐሳብ እንደሆነ ያመለክታል ማለት ነው። እንደገና ደግሞ ቅንድቧ የሁለቱም የልጅም የእናትም ቅንድባቸው ግጥም ነው። ይሄ አሁን በምናውቀው በኢትዮጵያውያን ዘንድ አንድ እንትን አስተሳሰብ አለ። ቅንድቡ ግጥም የሆነ ሰው ያው እርግማን ያለበት ነው ምናምን የሚባል ነገር አለ። ግን በግልባጩ ምንድነው የቅድስና አንዱ መገለጫ ቅንድበ ግጥም መሆኑን ያመለክታል። ሰፋሊያ የሚባል በዚህች ቤተክርስቲያን ውስጥ የተጻፈ አንድ መጽሐፍ አለ። መላከ ሰላም ያሬድ የሚባሉ አንድ አባት ነው የጻፉት። ቅዱስ ጳውሎስ ቅንድበ ግጥም መሆኑን ያመለክታል ማለት ነው። ስለዚህ የርኩሰት መገለጫ ከሆነ ቅዱስ ጳውሎስ በዛ ውስጥ ያለፈ ነው ማለት ነው። ስለዚህ ቅንድብ ግጥም መሆን ይህ አንድ ራሱ የጸጋ መገለጫ መሆኑን ያመለክታል ማለት ነው። እንደገና ደግሞ ኢትዮጵያዊት ናት ወላዲተ አምላክ። ኢትዮጵያዊነቷን ለማመልከት ደግሞ ጠይም የሆነ ቀለምን ተጠቅመናል ፊቷ ላይ። ይሄ ማለት አዳም ኢትዮጵያዊ ነው። ለዚህም ደግሞ ማስረጃ ምንድነው? አዳም የሚለው ቃል የግዕዝ ቃል ነው። አደመ ከሚል ግስ የመጣ ነው። ያማረ የተወደደ ውብ ማለት ነው። ስለዚህ የቋንቋ ሁሉ መሰረት ግዕዝ ነው። ስለዚህ አዳም ደግሞ ግዕዝ ከሆነ መነሻዋ ግዕዝ ነው። ግዕዝ ደግሞ ዋናዋ የግዕዝ ሀገር እቺ ቅድስት ሀገር ኢትዮጵያ ናት። ስለዚህ አዳም ኢትዮጵያዊ ከሆነ ዳግማዊ አዳም ደግሞ ማን ነው? መድኃኔዓለም ነው። መድኃኔዓለም ኢትዮጵያዊ ነው ማለት ነው። እንደገና ደግሞ በሌሎች ማስረጃ ላይ ቅዱስ ሄኖክ ኢትዮጵያዊ ነው የታወቀ ዓለም ያወቀው ነው። ስለዚህ ቅዱስ ሄኖክ ኢትዮጵያዊ ከሆነ አባቱም ቅዱስ ያሬድ 6ኛ ትውልዱ አባቱ ኢትዮጵያዊ ነው ማለት ነው። የአባቱን ሀረግ ይዞ ወደ ላይ ሲሄድ አዳም ጋር ሲደርስ አዳምም ኢትዮጵያዊ ነው ማለት ነው። ስለዚህ ኢትዮጵያዊ መሆኑን ያመለክታል። እንደገና አዳም የተፈጠረው በኢትዮጵያ አፈር ነው። መጀመሪያ ከኢትዮጵያ አፈር በዚች ምድር አፈር ከፈጠረው በኋላ 40 ቀን አቆይቶ ወደ ገነት አስገባው ይላል። ለዛም ማስረጃ ይሆን ዘንድ መጽሐፈ ሄኖክ ላይ ኤልዳ በሚባል ቦታ ምድር ላይ አዳምን ፈጠረው። 40 ቀን ካቆየው በኋላ ወደ ገነት አስገባው። በሁለተኛ ሔዋንንም ከጎኑ አጥንት ከቀኝ ጎኑ አጥንት ፈጠራት ሰራት። 80 ቀን ካቆያት በኋላ ወደ ገነት አስገባት ይላል። ኤልዳ የምትባለው ቦታ አሁን ሰከላ ወደሚባለው አባይ ጊዮን መነሻው አካባቢ የምትገኝ ቦታ ናትና ኤልዳውያን ይኖሩባታል። ስለዚህ አንዱ ኤዶም ገነትን ከሚጠጡ ወንዞች አንዱ ጊዮን ነው። ስለዚህ አዳም የተፈጠረው ከኢትዮጵያ አፈር ስለሆነ አዳም ኢትዮጵያዊ ነው፣ መልኩም ጠይም ነው። ዳግማዊ ደግሞ አዳም መድኃኔዓለም የአዳምን መልክ ነው ይዞ እኛን ሊያድነን የመጣውና ጠይም ሆኖ ይሳላል ማለት ነው። በቀጣይነት ሰማያዊ መጎናጸፊያዋ ላይ የመብርሃን ሰማያዊ መጎናጸፊያዋ ላይ በቀጭን የተሰመረ ወርቅ አለ። በብስራት በአራቱ ብስራት ላይ አንድ ታሪክ አለ። 2 መንገዶች አሉ፣ ሰፊና ጠባብ። ሰፊውን ብትከተሉ መንግስቴን አትወርሱም፣ ጠባቧን መንገድ ብትከተሉ ግን መንግስቴን ትወርሳላችሁ ይላል። ስለዚህ ወላዲተ አምላክ ለእግዚአብሔር ምቹ ሆና ያችን ቀጭን መንገድ ተከትላ
በቅድስና በንጽህና መኖሯን ያመለክታል ማለት ነው። እንደገና ሰማያዊ መጎናጸፊያዋ ረዥም ነው። ይሄ የቅድስናዋ፣ ንጽህናዋ፣ ልዕልናዋ ተመርምሮ የማያቅ ደመና ውስጥ ነው የሚገባው፣ መቋጫ የለውም። ልዕልናዋ፣ ቅድስናዋ ተመርምሮ የማያልቅ መሆኑን ያጠይቃል፣ ያመለክትልናል ማለት ነው። ሌላው ደግሞ የልጇ ክበብ ላይ ስንመጣ የልጇ ክበብ ምንድነው? አሁን እሷ ከጸጋ ፍጽምት ንጽሕት ናት። የልጇ ደግሞ የባህሪ መለኮታዊ ፍጹም አምላክ መሆኑን ክበቡ የፍጥረትና የአምላክ ክበብ ልዩነት አለው። የፍጥረት ክበብ ላይ አሁን ወላዲተ አምላክን ብንመለከት ቅድስናዋ፣ ንጽህናዋ ከጸጋ ፍጽምት ናት። አምላክን ብንመለከት ግን መለኮታዊ አምላክነቱ፣ ንጽህናው፣ ቅድስናው፣ መለኮታዊነቱ የባህሪ እንደሆነ ፍጹምነቱን ያመለክትልናል ማለት ነው። እንደገና መድኃኔዓለም የለበሰው ካባ አረንጓዴ ነው። እንደገና ደግሞ ረዥም ነው። ካባ መልበሱ ሊቀ ካህን መሆኑን ያመለክታል። እንደገና አረንጓዴ መሆኑ ደግሞ አረንጓዴ ነገር ሁሌም ቸር ነው፣ ለጋስ ነው። የለጋስነት ምሳሌ ተምሳሌት ነው። ስለዚህ ለጋስነቱን ያመለክትልናል ማለት ነው። ላይ ካባው ላይ 2 የወርቅማ ሰንሰለት በሰንሰለት የተዋጁ ቁልፎች አሉ። ምንድናቸው እነዚህ? የሐዲስ ኪዳንና የብሉይ ኪዳን ምሳሌ ናቸው። ሰንሰለቱ ደግሞ አዲስና ብሉይን አንድ ያደረገ በፍጹም ተዋህዶ ምስጢር አንድ ያደረገ መሆኑን ያመለክታል ማለት ነው። ከውስጥ በኩል ደግሞ መድኃኔዓለም ነጭና ሰማያዊ አብሮ ተቀይጦ የተሰራ ልብስን ለብሷል ማለት ነው። ይሄ ማለት ሰማያዊ አምላክ ነጭ ደግሞ አብሮ መቀላቀሉ ፍጹም ኃጢአት የሌለበት ንጹህ በባህሪው ንጹህ አምላክ መሆኑን ያመለክታል። ወላዲተ አምላክ ላይ ስንመጣ ከውስጥ የበሰለ የወይን ከለር በውስጥ በኩል ይሄ የምታዩት የበሰለ ወይን ከለር ነው። እንትኖ ምንድነው? በፍጹም ተዋህዶ መንሳት በሌለበት ፍጹም ተዋህዶ ቃል ከስጋ መዋሃዱን የሚያመለክት ምሳሌ ነው ማለት ነው። እንደገና መቀነቷ የመብርሃን መቀነት እንደምትመለከቱት በቀኝ በኩል ነው። እንደገና ከሌሎቹ መቀነት እስከዛሬ በስዕል ካየናቸው መቀነቶች ይለያል። ረዥም ነው። ቆራጥ እናትነቷን ያመለክታል ማለት ነው። እንደገና ላዩ ላይ ነጭና ሰማያዊ ቀለም ነው። ቅድስናዋ፣ ንጽህናዋ፣ የጸጋ ቅድስናዋ፣ ፍጽምናዋን ያመለክታል ማለት ነው። እንደገና ልጇ የአውራጣቷን ይዟል ማለት ይሄ ማለት የሴቶች ሁሉ አውራ ወላዲተ አምላክ መሆኗን፣ የሴቶች ሁሉ ቆንጆ፣ የፍጥረት ሁሉ ከዛም አልፋ የፍጥረት ሁሉ ቁንጮ መሆኗን፣ አውራጣት ጠንካራ አውራጣት የሌለው ሰው ሌሎቹን ሊቆጣጠር ወይም ዕቃን ሊያነሳ አይችልም። ዋና የእጅ ሁሉ መሪ አውራ ነውና ማለት። ስለዚህ የፍጥረት ሁሉ መሪ መሰረት ወላዲተ አምላክ መሆኗን ያመለክትልናል ማለት ነው። ሌላው ደግሞ ደመና እዚህ ከታች አለ። ይሄም ምንድነው? ወላዲተ አምላክ ጠለ ምሕረት የምናገኝባት መሆኗን ያመለክታል ማለት ነው። በሌላ በኩል ደግሞ መላእክቱ ላይ ስንመጣ ቅዱሳን መላእክቱ ብዙ አሁን በሚዲያው እየመጣብን ያለው ጥያቄዎች ምንድነው? ጨፍነዋል የሚል ነው። ግን በአድንኖ ዝቅ ማለታቸውን ያመለክታል ማለት ነው። ኪሩቤል የተባሉት 40 እንስሳ በቅድስት ሥላሴ ዙፋንን ሲሸከሙ ምንድነው? 6 ክንፍ አላቸው። አንደኛው ከላይ ፊታቸውን ለመሸፈን፣ አንደኛው ሰውነታቸውን፣ አንደኛው እግራቸውን ይሸፍናል ይላል። ከመለኮታዊ ኃይሉ የተነሳ እንዳይጠፉ ይጋርዳቸው ዘንድ እግዚአብሔርን ቀና ብለው ማየት መለኮታዊ ኃይሉን ማየት ስለማይችሉ በክንፍ ይሸፈናሉ ማለት ነው። ስለዚህ ቅዱሳን መላእክቱ ዝቅ ማለታቸው ከአምላክነቱ ክብር ስላላቸው
አንድም ደግሞ ትህትናቸውን ያመለክታል። ሌላው ደግሞ በአምላክ ፊት የአምላክን መለኮታዊ ኃይሉን ማንም ቀና ብሎ ማየት እንደማይችል ያመለክታል። ሁለተኛ ደግሞ የእሷን ቅድስና ንጽህናም ተመርምሮ ማያልቀው እናትነቷን ራሱ መመርመር እንደማይቻል ያመለክትልናል ማለት ነው። ሌላው ደግሞ ቅዱሳን መላእክቱ እነሱ ብቻ አይደለም ዝቅ ያሉት፣ ሰይፋቸውም የተዘቀዘቀ ነው። ይሄ ማለት ምንድነው? ለአምላክ ፊት እንኳን እስትንፋስ ያለው ግዑዙ እንኳን ለአምላክ ክብር ዝቅ ያለ መሆኑን ያመለክታል ማለት። ከታች ሰይፉን እንደምንመለከተው እሳታማ ነው ሁለቱም ጋር። ምንድነው? ቅዱሳን መላእክት ለመዓትም እንደሚላኩ፣ ለመዓት ማለት አንዳንዴ በኃጢአታችን ምክንያት የምናመጣው መቅሰፍቶች አሉ፣ ለዛ እንደሚላኩ፣ ከላይ ደግሞ ነጭ መሆኑ ደግሞ ለብስራትም እንደሚል፣ ልክ እንደ ቅዱስ ገብርኤል እንደ ሌሎች ቅዱሳን መላእክት ለብስራት ለሰው ልጅ የብስራትን ቃል ይዘው እንደሚመጡ ያመለክታል ማለት ነው። እንደገና ከውስጥ በኩል ቅዱሳን መላእክቱ ያደረጉት ምን አይነት ነው? አረንጓዴ ነው። ይሄ ታዛዥነታቸውን የቀንን ታዛዥ ነው። አረንጓዴ ታዛዥነታቸውን ያመለክታል። በግራና በቀኝ ነጠብጣብ አለ። በሐዲስ ኪዳንም በብሉይ ኪዳንም አሁን ባለንበትም ሰውን የሚያገለግሉ ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የሚመላለሱ ሕዝብን የሚያገለግሉ መሆናቸውን ያመለክትልናል ማለት ነው። እንደገና ወይን ጠጅ ወይን ወደ ወይን ከለር የሚሄድ ቀለም ነው የተጠቀምነው። ይሄ ማለት ቅዱሳን መላእክትም የሰውን በአገልግሎታቸው የሰውን ልብ ደስ እንደሚያሰኙ ያመለክታል ማለት ነው። ከኋላ ደግሞ የምናየው ክንፋቸው ላይ ነጠብጣብ አለ። ነጠብጣቡ ምንድነው? ቅዱሳን መላእክት አማላጅነታቸውን ያመለክትልናል ማለት ነው። ነጠብጣቡ ደግሞ ቅዱስ ሚካኤል ብዙ ጊዜ ይታወቃል። እልፍ በክንፉ እልፍ በአክናፉ ይባላል። ወደ ሲኦል በሚገባ ሰዓት በበዓሉ ወቅት ወደ ሲኦል በሚገባ ሰዓት ይላል እልፍ በሲኦል የሚኖሩ ሰዎች ክንፉ ላይ ተንጠልጥለው ወጥተው ወደ ገነት እንደሚገቡ ቃል ኪዳንም እንዳለው ያመለክታል። ስለዚህ ቅዱሳን መላእክት በምልጃቸው ሰውን ማዳን እንደሚችሉ እንኳን በምድር ያለን ሰው በሲኦል እንኳን ያለን ሰው በቃል ኪዳናቸው ከሲኦል አውጥተው በምልጃቸው ወደ እግዚአብሔር መንበር እንደሚያቆሙ ወደ መንግስት ሰማያት ሰማያዊት እንደሚያስገቡ ያመለክታል ማለት ነው። እዚህ ላይ ያለን ነገር ከብዙ በጥቂቱ ይሄ ነው። ቀጥሎ ደግሞ የምንሄደው የኪዳነ ምሕረትን ስዕለ አድኅኖ እናብራራለን ማለት ነው። እዚህ ጋር አብን በአዛውንት አምሳል፣ ወልድን በጎልማሳ አምሳል፣ መንፈስ ቅዱስን በርግብ አምሳል ተጠቅመነዋል ማለት ነው። አብን በጎልማሳ አምሳል የተጠቀምነው አንደኛ አብርሃም ቤት 3 አዛውንት ነው የገቡት። ቅድስት ሥላሴ በአዛውንትም መገለጽ እንደሚችል ለማጠየቅ ነው። ሁለተኛው ደግሞ በዳንኤል ትንቢተ ዳንኤል ምዕራፍ 7 ላይ ልብሱም እንደ በረድ ነጭ ነው፣ የራሱም ፀጉር እንደ ጥጥ የነጻ ነው ይላል እና አብን ያን ምክንያት በማድረግ በአዛውንት አምሳል ስለነዋል ማለት ነው። እንደገና ደግሞ ሰማያዊ ካባን ተጠቅመናል መልኩን ማለት ነው። ይሄ ማለት ያው መድኃኒያ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ናቸው። የክህነታቸውን ሰማያዊ እንደሆነ ያመለክታል ማለት ነው። ሰማያዊ መሆኑ ከውስጥ ደግሞ ነጭ መሆኑ ደግሞ ንጽህና፣ ንጹህ አምላክ ባህሪው ንጹህ የሆነ አምላክ መሆኑን ያመለክታል። በወልድ ላይም በአብ ላይም እንዲሁም በመንፈስ ቅዱስ ላይም ነጭ ከለሮች ነጭ ቀለማት ተጠቅመናል። ይሄ ማለት ንጹህ አምላክ በባህሪ ንጹህ አምላክ መሆኑን ያመለክታል። እንደገና ወልድ ላይ ጠይም ከለርን እንዲሁም ጥቁር ጸጉርን ተጠቅመናል። እንዲሁም የበሰለ ወይን የካባን ተጠቅመናል። ጠይም መጠቀማችን
ምንድነው ቅድምም ብያለው የመብርሃን መልኳ እንደ ልጇ መልክ ነው። ሐሳቧ እንደ ልጇ ሐሳብ ነው። ወልድ ወላዲተ አምላክን እንደሚመስል ታምረ ማርያም መቅድም ላይ አለ ማለት። ስለዚህ ወልድ የእሷን ስጋ በመዋሃዱ ማን ነው የሚመስለው? ወላዲተ አምላክን ነው። ፍጹም እሷን ነው የሚመስለው ማለት ነው። ስለዚህ ጠይም መልክ ተጠቅመናል ማለት ነው። እንደገና ካባው ይሄ የበሰለ ወይን መሆኑን ከስጋዋ ስጋ ከነፍሷ ነፍስ መዋሃዱን የመለኮት ቃል ስጋ መሆኑን ከስጋ ስጋ ከነፍሷ ነፍስ መዋሃዱን ያመለክትልናል ማለት ነው። ክበቡን ቅድም ገልጼዋለሁ። ቅድስት ሥላሴ ላይ የመድኃኔዓለም ስዕላት ላይ ስንጠቀም ምንድነው የባህሪ አምላክነቱን ፍጹም አምላክነቱን ይገልጻል። ፍጥረት ላይ ስንጠቀም ደግሞ አሁን ወላዲተ አምላክ ላይ ክበቡን ስንጠቀም ምንድነው ፍጽምት የጸጋ እናት ቅድስናዋን ንጽህናዋን ያመለክታል ማለት ነው። እንደገና የወልድ እጆች ላይ ችንካር አሉ። ይሄ ማለት ያው በዚህ ምድር እኛን ለማዳን ከሰማየ ሰማያት ወርዶ ከድንግል ማርያም ከቅድስተ ቅዱሳን ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ በመስቀል ላይ ስለኛ ብርሃንን ይወጣልን ዘንድ ስለኛ የተቸነከረው ችንካርን ያመለክትልናል ማለት ነው። በእጃቸው ደግሞ የያዙት ቃል ኪዳኗን አሁኑ ዘመን የመብርሃን ኪዳነ ምሕረት ቃል ኪዳን ይባላል። ያን ቃል ኪዳኗን ለማመልከት ለማጠየቅ ቃል ኪዳኗን በብርሃን በፀሐይ መስለነዋል፣ በሚበራ ብርሃን መስለነዋል ማለት ነው። እንደገና እዚህ ወላዲተ አምላክ ላይ ስንገባ መዝሙረ ዳዊት 44 ላይ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወብርት፣ ንግስቲቱ በቀኝ የወርቅ መጎናጸፊያን ተጎናጽፋ በቀኝ ትቆማለች። ስለዚህ እዚህ ጋር የምንመለከተው መብርሃን የወርቅ ካባ ማረጓ ንግስቲቱ ማለት ወላዲተ አምላክ ንግስናዋን ለመግለጽ የወርቅ ካባን አድርገናል ማለት። ያን ደግሞ መነሻውን ኬት ነው የወሰድነው? መዝሙረ ዳዊት 44 ላይ ንግስቲቱ የወርቅን መጎናጸፊያ አርጋ በቀኝ ትቆማለች የሚለውን መነሻ በማድረግ ንግስት ደግሞ ምን ይዛል? የንግስናዋ መገለጫ በትሯ ነው። ስለዚህ ንግስት ሲል ንግስት ሆና በትር አለ። እንደገና የወርቅ መጎናጸፊያዋን ተጎናጽፋ በቀኝ ትቆማለች የሚለውን እሱን ይዘን ወርቅማ ልብስ አልብሰናታል ማለት ነው። እዚህ ጋር ደግሞ በትሩን ስንመለከት አንድም የቅድስት ሥላሴ ምሳሌ ነው። በትር ማለት የመብርሃን መልህቆቿ መብርሃንም በመርከብ ይመስላታል። 3 መልህቅ አለ። ያ መልህቅ የቅድስት ሥላሴ ሚስጥር ነው። የመብርሃን ቅድስናዋ ንጽህናዋ በአምላክ ላይ የተመሰረተ ነው ማለት ነው። ስለዚህ ያን ለማጠየቅ የቅድስት ሥላሴ አምላክ ምሳሌ ነው። አንድም በትሮ በላዩ ላይ 3 እንትኖች አሉ፣ ክበቦች አሉ። እዚህ ጋር እንደምትመለከቱት ይሄ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። በአንድ በትር ላይ መሆኑ ደግሞ አንድነታቸውን በአንድነት የጸኑ አምላክ እንደሆኑ ያመለክታል ማለት ነው። ላይ ክበብ አለች፣ ፍጹም አምላክ መሆኑን ያመለክታል ማለት ነው። ይሄ በቀራንዮ የዋለልንን የመስቀሉን ውለታም እዚህ ጋር ችንካሮቹ አሉ፣ መስቀሉ አለ፣ ያን ያመለክትልናል ማለት ነው። ሰይፍ አለ ከታች። ሰይፉ የመድኃኔዓለም የልጇ ምሳሌ ነው። ከታች እንደምንመለከተው እዚህ ምን አለ? ሰንሰለት አለ። አሁን የመጨረሻው ኪዳነ ምንድነው? ኪዳነ ምሕረት ነው። የመጨረሻው የመዳናችን ተስፋ ደግሞ ወላዲተ አምላክ ናት። እኛ በአውሬው መድኃኔዓለም አዳም በበደለው በደል ከእስራት ነፃ አረገን። አሁን ደግሞ በራሳችን ባመጣ ነው ኃጢአት ታስረን ነበር። ያ እስራት ደግሞ ዳግም የሚፈታው በወላዲተ አምላክ መሆኑን ያመለክታል። ያረጀ
ሰንሰለት ነው። ይሄ መፈታቱ መከፈቱ ደግሞ በሷ ቃል ኪዳን ዳግም መዳናችንን ያመለክታል ማለት ነው። እዚህ ጋር ስንመለከት ዝቅ ብላ ነው ያው ቃል ኪዳኗን ስትቀበል የምትታየው። ይሄ ደግሞ ምንን ያመለክታል? ትሕትናዋን ዝቅ ብላ እሷ ኃያል ሳለች ቅድስት ሳለች ከቅድስትም በላይ ቅድስተ ቅዱሳን ንጽሕተ ንጹሐን ሆና ሳለ ግን በትሕትና ዝቅ ማለቷን ያመለክታል። እይታዋ ደግሞ ወላዲተ አምላክ እዚህ ላይ ወደ ላይ ነው። የምድራዊ ነገርን የማትመለከት እይታዋ በጠቅላላ ሰማያዊ ነገርን ብቻ የምትመለከት መሆኑን ያመለክተናል ማለት ነው። እዚህ ጋር ቅዱሳን መላእክቱ በደስታ ከበዋታል። ወላዲተ አምላክ ስትሳል ሁሌም ከዙሪያዋ ቅዱሳን መላእክት አጅቧት ነው የሚሳሉት። ስለዚህ እዚህ ጋር በቃል ኪዳኗ ቅዱሳን መላእክት ተደስተው መሆናቸውን ያመለክታል ማለት ነው። እዚህ ጋር ያው ክንፉ ላይ ያሉት ነጠብጣብ ያው የመላእክት የቅዱሳን መላእክት በቃል ኪዳናቸው በምልጃቸው ሕዝብን እንደሚያድኑ ያመለክታል። ከብዙ በጥቂቱ ያው የሁለቱ የስዕል አድኖ ማብራሪያ ይሄን ይመስላል። ያው ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ቃልዎት ያሰማልን፣ በረከት ተዋሕዶ ሃይማኖት ያጽናልን፣ እግዚአብሔር ያክብርልን። ያው ተዋሕዶዊ ስርዓት ርቱዓዊ ስርዓቱን የጠበቀ ስዕል አድኖ በጾም በጸሎት በትህትና በንጽህና የተዋሕዶን ርትዕትን ስርዓት በጠበቀ መልኩ ሰንበት በዓላት ሳይሻሩ የተሳለልን ቅዱሳን ስዕላት ናቸው። የማህበሩ አባላት ይህንን ስዕል በመሳል ላቀረቡልን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ለማለት እንወዳለን። ቃልዎት ያሰማልን፣ በረከት ተዋሕዶ ሃይማኖት ያጽናልን። ያሉትን ስዕላት በተመለከተ ደግሞ አጠር ያለ መግለጫ ይደረጋል። ማለት ርቱዓዊ ስርዓትን የጠበቁ ቅዱሳን ስዕላትን በዚህ መልኩ አሳይተናቸዋል። አሁን ደግሞ በኢትዮጵያ ላይ በስርዓት የገቡ ስዕላት ምን ይመስላሉ፣ እንዴትስ ያላቸው ልዩነት ከተዋሕዶ ስርዓት አንጻር የሚለውን አጠር አድርገን እናቀርባለን። ዘኢትዮጵያ